የደም ነጋዴው ምስክርነት። አንድ ሰው በምድር ላይ የሚያስፈልገውን ሁሉ ካገኘ፣ ሀብት፣ ስልጣን፣ የቤተሰብ ፍቅርና ሰላም፣ ለምን ወደ ጦርነት አውድማ ይገባል? ለምንስ የሺዎች ደም እንዲፈስ ምክንያት ይሆናል? ዛሬ የምናየው ስለ አንድ ሰው ነው፣ ስለ ጀነራል ምግበይ ኃይለ። የራሱ አንደበት የመሰከረውንና የብዙዎችን ሕይወት የበላውን ግራ የሚያጋባውን እውነት እንፈትሻለን። ጀነራሉ በአንደበቱ እንዲህ ይላል። ከጦርነቱ በፊት ሁሉ ነበረኝ። የትራንስፖርትና ትራንዚት ካምፓኒዎች፣ የግብርናና የገቢና ወጪ ንግድ ድርጅቶች፣ በአዲስ አበባና በመቀሌ የሚከራዩ ትርፋማ ቤቶች፣ በዱባይ የሚገኙ ዘመናዊ መኖሪያ። ይህ ብቻ አይደለም። በየዓመቱ ክረምት ስመጣ ከሚስቱና ከልጆቹ ጋር በአሜሪካና በዱባይ እየተዝናና የሚከርም ባለጸጋ ነበር። ቢሮውም ቢሆን የቅንጦት ነበር። ጥያቄው እዚህ ጋር ነው። ይህ ሁሉ የቀረበት ሰው ይህን ሁሉ ንብረትና የቅንጦት ሕይወትን ጥሎ ለምን ወደ ጦርነት ይገባል? መልሱ ቀላል ሊሆን ይችላል። የደም ንግድ። እሱ ቤተሰቦቹን በአሜሪካና በዱባይ ሲያዝናና፣ የድሃ ልጆች ግን በበረሃው ረሃብና ጥማት ይቆላቸዋል። እሱ ቢሮ ተቀምጦ ቢዝነሱን ሲያሰላ፣ ወጣቱ የጦርነት ሲሳይ ይሆናል። ይህ ለራስ ክብርና ለወገን ከመቆም የመጣ ሳይሆን በወጣቶች ደም ስልጣንንና ሀብትን ለማዝለቅ የሚደረግ የጭካኔ ቁማር ነው። የጀነራል ምግበይ ምስክርነት አንድ ትልቅ ትምህርት ይሰጠናል። ጦርነት ለጥቂቶች ቢዝነስ ሲሆን ለብዙሃን ግን መቃብር ነው። የሰው ልጅ ይህን ሁሉ ሀብት ይዞ ጦርነት የማያቆም ከሆነ ችግሩ የፖለቲካ ሳይሆን የሕሊና ጉዳይ ነው። እናንተስ ምን ትላላችሁ? ይህንን የደም ነጋዴነት ታሪክ እንዴት ታዩታላችሁ? ሀሳባችሁን በኮመንት አጋሩን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ።